ትውስለኛል ያ ጌታዬ ሲያነባልኝ ይታየኛል ትዝለኛል ትውስለኛል ያ ጌታዬ ሲያነባልኝ ይታየኛል በጎልጎታ የሞተው አየዋለሁ ያን ጌታዬ አዎ ያ ጌታ ውለታው ብዙ አይረሳም ለልጆቹ አዎ ያ ጌታ ውለታው ብዙ አይረሳም ለልጆቹ ደሙን ለሚያፍስሶ አዳነኝ ደሙን ለኔ አፍስሶ አዳነኝ የማረባን ብሆን አምላኬን የማላውቅ ልጁን ለኔ ልኮ አወጣ ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እርሱ ነገረኝ ነፃ እንደምወጣ ከዚያም አነሳና ክብሩን አቀዳጀ ልጁን ለኔ ልኮ አወጣ ጊዜው እጅግ ከባድና ሰቃቂ ጊዜ ነበረ ከሰውነቱ የሚወጣው ላብ የደም ነጠብጣብ ነበረ የጎለጎታው ታሪክማ ስንቱ ይወራ ስንቱ ይነገር ልረሳውም ልዘነጋው እኔ አልችልም ይህንን ነገር እስኪ ላክብር እስኪ ላንግስ ወድሃለው ጌታ ያለልክ ጌታ ያለልክ ይገርማል ስራህ ይገርማል ችሎታ ይገርማል መንገድ ይገርማል ማዳን ይገርማል ፍቅር ይገርማል ፍቅር ይገርማል ችሎታ ይገርማል መንገድ ይገርማል ማዳን ይገርማል ፍቅር ራስን አስተዋውቅና ስለ ጌታ ቤት ህይወት ወይም አስተዳደግ ስሜ ሄኖክ አሰፋ ይባላል ዘማሪ ነኝ ጌታን በዝማሬ ያገለግላለሁ
አስተዳደጌ ያው እንደማንኛውም ልጆች ረባሽ ነበርኩኝ እና ፋሚሊም በጌታ ቤት ስላልነበረ ብዙ ነገሮችን ከቤተሰብ ጋር ሳይናደኩት ይቀሙ ይጠጡም ስለነበር እና ላይክ ጌታን እነሱ ሲቀበሉ አብሬ ከነሱ ጋር ጌታ በነሱ በኩል እኔንም ጠራኝ። ከዛ ጀስት መመላለስ ጀመርኩ፣ ቸርች መሄድ ጀመርኩኝ እና በዛ መሃል የባህሪ ለውጥ ነበረ። ጌታ በብዙ ነገሮች እየሰራኝ ነበርና ልክ ሃይ ስኩል ከገባ በኋላ ነው ኦልሞስት አገልግሎት የጀመርኩት ብዬ አስባለሁኝ። ፐርሰናል ኢንካውንተርም የነበረኝ ከዛ በኋላ ነው። ጌታ ረድቶኝ ማገልገል ጀመርኩኝ። ፌሎ ላይ ላይክ ከፍሬንድ ዞን ስንወጣ ወደ ጌታ ቤት ደግሞ ቀረብ ስንል ቀልም ጫውታውም ሲቀየር ወደ እግዚአብሔርም መቅረቡ ሲኖር እግዚአብሔር ፐርሰናሊ ሰዎችን ያገኛል ብዬ አምናለሁና በዛ ውስጥ ነው ጌታ የሰራኝ። ባይብል ማንበብ ጀመርኩኝ። ፋዘር ብዙ ጊዜ የሚያደርጋት ነገር ነበረችና ትንሿ ባይብል አለች። እነሱ በጌታ ሆነው እንኳን እኔን ፑሽ አረጉኝም ነበርና ላይክ መዳኔለም ሄዳለሁኝ እመጣለሁኝ፣ እነሱ ሙሉ ወንጌል ይሄዳሉ። እንደዛ ነበር። የሚጫን ቤተሰብ አልነበረኝምና ግን ፋዘር ባይብል ትንሿን ባይብል ትምህርት ቤት ሲሄድ ኪሷ ውስጥ ያስቀምጥ ነበርና ላይክ የሆነ ቀን መሳሳት አካባቢ ትዝ ይለኛልና ባይብሏን አወጣኋትና ማንበብ ጀመርኩ። አጋጣሚ ሆኖ ከስቶሪ ነው የጀመርኩትና ላይክ ብዙ ሰው ስቶሪ ደስ ይለዋል ምናምን ነገር ከስቶሪ ጀመርን። ከዛ ታሪኩን ሳነበው ደስ እያለኝ መጣ። ከዛ ደጋግሜ መሳሳት ታይሜን መጠቀም ጀመርኩኝና ጌታ በዛ ውስጥ ብዙ ነገር እያስተማረኝ መጣ እና ሙዚቃ ክላስ ነበር እዛ ማር ነበርና ከዛ ቸርች ቤተክርስቲያን ሲያደርኩኝ ሙዚቃ ሰራ ወደ ዝማሬው ሳላቀው የራሴ መዝሙሮች በመዘመር ነው ወደ ዝማሬው የገባሁት። ዝማሬ በዚህ ጊዜና ቦታ ያለው ተደራሽነት እንዴት ነው? በዚህ ዙሪያ ምን ትላለህ? ዝማሬ ያው የድሮ አገልጋዮች ወይም ቆየት ያለው አገልጋዮችም ሲመሰክሩ ብዙ ጊዜ ሰምተናልና ላይክ መዝሙሮቻቸው ክርስቲያኑ ጋር ብቻ አልነበረም አድሬስ ያደርጉ የነበሩት። ዓለማውያኑም ጫት እየቃሙ ይሰሙት ነበር። የኔም ቤተሰቦች እንደዛ ያደርጉ ነበርና ዝማሬ ትልቅ ኃይል አለው። ብዙ ቦታ አድሬስ ማድረግ ይችላል። ዝማሬ ውስጥ አርቱም ስላለ አርት ደግሞ ወደ ብዙ ቦታ የምንፈልገውን ነገር አድሬስ ለማድረግ ይጠቅመናል። ዝማሬ ጥሩ ድምጽ ስላለው ነው ማገልገል ያለበት ወይስ ስጦታ ስላለው ነው? ዝማሬ ጥሩ ድምጽ ስላለው ማገልገል አለበት መስለኝ አለበት። ዝማሬ ሆል ላይፍ ነው። እኔ የድምጽ ኢሹ ነው ብቻ ብዬ አላስብም። ግን ደግሞ በዝማሬ ውስጥ ብዙ ይሰራል እና ብዙ ጊዜ ዲስካሬጅ ተደርግበት አቃለሁኝ ይሄንን ኢሹና ድምጼ ስለሚያምር ስቴጅ ላይ ወጥቼ ዘምሬ ሶርድ something እግዚአብሔር በድምጽ አይመለክም አይነት አቲቲዩድ ስላለ ይሄንን ሐሳብ በድምጽ ይመለካል እግዚአብሔር ድምጽ ስላለው ለእግዚአብሔር መዘመር ማገልገል አለብን። ግን ጀስት የድምጽ ጉዳይ ብቻ ነው ብዬ አላስብም። መዝሙር ስጦታ ነው፣ ጊፍት ነው። አንድ ሰው ከመሬት ተነስቼ እዘምራለሁ ቢል ላይክ ስጦታው ከሌለው ድምጹ ይኖረዋል፣ ጥሩ የሆነ ለጆሮ የሚስብ ነገር ይኖረዋል፣ ግን መልእክት አይኖረውም እና አንድ ሰው መልእክት እንዲኖረው የጸጋ ስጦታው ሊኖረው ይገባል ብዬ አምናለሁኝ። እንደዛ አስባለሁኝ። በዚህ ጊዜ እንደውም ጄኔሬሽኑ ላይ ብዙ በእኛ ትውልድ ማየው ነገር አብዛኛው ድምጽ አለው፣ በጣም የሚያምር ውብ ድምጽ አለው። ልክ ወደ ሜሴጁ ጋር ስንመጣ የሚቀልበት ነገር አለና ድምጽ ስላለም ብቻ አይመለክም። ላይክ እግዚአብሔርን በዝማሬ ማገልገል አንችልም። እግዚአብሔር ጸጋውን ሲሰጠን ሲደግፈን ነው መዘመር ማገልገል የምንችለውና በዝማሬ አገልግሎት ሞዴል ነው የምትለው ዘማሪ ማን ነው? እኔ ዝማሬ ከጀመርኩ ጀምሮ ስቲል ስልኮቼ ላይም ያሉት የድሮ መዝሙሮች ናቸው። ደረጀ ከበደ በጣም ወደው ዘማሪ ነው። ሂሩት አለች፣ በጣም ብዙ ናቸው ለመጥራት። ተስፋዬ ጋቢሶ ሜሴጃቸው ይገዛኛልና እነሱ ላይ በጣም ብዙ ጊዜ ቆይቻለሁኝ። ከሙዚክም አንፃር እነሱ ላይ ነው ብዙ ጊዜ የማጠፋውና ስፔሻሊ ዶክተር ደረጀ ከበደ ሮል ሞዴሌ ናቸው ለኔ። ላይክ የህይወቴን እያንዳንዱ ፓርት የተዘመረ አይነት እስኪመስለኝ ድረስ የሳቸው መዝሙር ነው ማደምጠውና ልክ ሲከፋኝ ማደምጠው የሆነ መዝሙር አለ፣ ልክ እግዚአብሔር ቤት ሰበረታ ማደምጠው የሆነ መዝሙር አለና ተመሳሳይ የሆነ ኮንቴንት የላቸውም። ከህይወት የመነጨ መዝሙር ስላላቸው
እሳቸው ላይ በጣም ብዙ ጊዜን አጠፋለሁ መዝሙር በመስማት በጣም ደስ ይያለኝ ማለት ነውና ሮል ሞዴል ብዙ ናቸው ግን ዶክተር ደረጀን አንድ ለመጥቀስ ያክል መጥቀስ እችላለሁ ወረት አያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ወረት አያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ድብቅ አድርጌ ሚስጥሬን አጸያፊውን ምግባሬን እነግረዋለሁኝ ታማኝ ነው ጌታ ኢየሱስ ጊዜ የማይለውጠው ወረት አያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ታማኝ ነው ስለሚለው ዝማሬ ምን ትላለህ መልእክቱ ታማኝ ነው የሚለው መዝሙርህን በድምጽ አንጎራጉሩልን ታማኝ ነው ከተጻፈ almost አሁን 2 አመት ሆኖ እና አልበም ፕሮግረስ ላይ ነበር እና በህይወት ውጣ ውረድ ውስጥ መዝሙር ይጻፋልና ከነዛ ውጣ ውረዶች በአንዱ ነው የተጻፈው ታማኝ ነው የዛሬ አመት አካባቢ አገልግሎት ነበርኝና ላይክ ውስጤ ሲመላለስ የነበረ ሐሳብ ነበረ በፋሚሊም ስትራግልስ ነበርና እኔ ብዙ ጊዜ መዝሙሮቼ መጽፋቸው በእንደዛ አይነት ቻሌንጆች ውስጥ ነውና ጌታ ረድቶኝ አገልግሎት ወጣሁኝ እና 3 ቀን አገልግሎት ነበረ ትዝ ይለኛል ማለዳ ስነሳ መዝሙር ውስጤ ነበርና ያሰላሰልኩት ተነሳሁኝ ከዛ በኋላ ወዲያው ነው የጻፍኩት እዛው የተቀበልኩትና ማዘር በጣም ልጅ ተናፍቅ ነበር ልጅ ትወዳለች በጣምና ለመውለድ ትራያል ኤንድ ኤረር ላይ ነበረች ላይክ አንድ ሁለት ፌል አድርጎባት ነበርና በዛ ውስጥ ብዙ ነገር አይ ነበረ ላይክ ሳይጸሎት ሰውናት ተጉናት ምናምንና ታነባለች ተጸልያለች ከዛ ተስፋ ይኖራታል ከዛ ደግሞ በጸሎት ውስጥም የምትሰማቸው ነገሮች አሉ እና እግዚአብሔር ታማኝ እንደሆነ ሺኖስ ግን በዛውስ ደግሞ መብረክረክ አለ ፍረስትሬት ታደርጋለች ከዛ አንደኛው አልሆነም ሁለተኛው አልሆነም እና በዛውስ ማየው ነገር ነበረ እሰጋም ነበረ እና ጌታ ረዳኝና አገልግሎት ወጥቼ ያን ነገር ያየው ስለነበር እግዚአብሔር ታማኝ ነው ውስጤ ሲሰላሰል ነበርና በሶስተኛው እግዚአብሔር ረድቷት ልጅን አገኘችና በዛው ውስጥ እግዚአብሔር አስተማረኝ ኦኬ እግዚአብሔር ታማኝ ነው አልኩኝ የአብርሃምን ህይወት አየሁኝ ከአብርሃም ህይወት እግዚአብሔር ለአብርሃም ይገባል ቃል ኪዳን አለ ልጅን እሰጥሃለሁ አለው ግን አብርሃም የሚስቱን ምክር ሰማ ወደ አጋር ገባ እንደሳው ቢሆን እግዚአብሔር አይ አንተም የራስህን አካሄድ ይላል እኔም ቃሌን ማጠፍ እችላለሁ ማለት ይችላል ግን እግዚአብሔር እንደሳው ስላልነበረ ቃሉን ፈጸመና በዛ ውስጥ በጣም ተጽናናሁኝ ደስ አለኝ በተስፋ መቁረጥ ውስጥም እግዚአብሔር ለአብርሃም ይገባለትን ቃል ኪዳን ፈጽሟል አልኩኝና ለእናቴም ይገባላትን ቃል ፈጸመ አልኩኝ ደስ አለኝና እግዚአብሔርን አመሰገንኩኝ በዛ ውስጥ ተጻፈ እና ልክ ስቱዲዮ ገባንና አልበም ውስጥ እንዲካተት አደረገን እሱ መዝሙር ልክ ማዘር ስትወልድ መዝሙሩን ቲክቶክ ላይ አጋጣሚ ነበርና አጋጣሚ በፎቶ አርጌ ለቀኩትና ማታ ነበር አጋጣሚ ለቀኩት ጧት ስነሳ በጣም ብዙ ሰው ተጽናንቶበታል ቲክቶክን ስክሮል ሳረክ ብዙ ሰው እየሰማው ነው እና ኢንቦክስ በጣም ብዙ ቴክስቶች ነበሩ እና ኦኬ ጌታ እየሰራበት ነው አልኩኝና
ፕላን ውስጥ አልነበረም እንዳልበም ነበር ለመልቀቅ ያሰብነው ጌታ ረዳን ቪዲዮ ተቀረጸና ተለቀቀ እና ብዙ ሰው ተጽናናበት በጣም ደስ አለኝ ከዛ በፊት ብዙ መዝሙሮች ሪሊዝ አድርጌያለሁና ብዙ ሰው ተጽናንቶበታል የዚህኛው ከህይወት የተቀዳ ነው ሌሎችም እንደዛው ነው ግን እግዚአብሔር ያው ለሁሉም ጊዜ ያለውና ብዙ ሰው ጋር አድርስ አድርገ መዝሙሩ ወጣ በ6ኛው ወር አካባቢ just ያልጠበቅኩት ነገር አፕን አረገ ላይፌ ላይ እግዚአብሔርን ታማኝ ነው ያልኩበት ኢሹ ዝማሬንም ያሳጥፈኝ አይነት ኢሹ አፕን አረገና ማዘር ታመመች ተባለ ወደ ቤት ሄድኩኝ ብቻ ከጠበቅኩት ከቁጥጥሬ ውጪ ሆነ እና ከእግዚአብሔር ጋርም እንዴት ለምን ለማለት አይነት ነገር ቃጣኝ በጣም አምሬ ትሯል ነበርና ማዘር አረፈች ላይክ አንኤክስፔክትድ ነው ለኔ እና ደግሞ ከመዝሙሩም ውጪ ሆል ላይፌ ላይ ማዘር የነበራት ኢምፓክት በጣም ትልቅ ነው እውነቱን ለመናገር መዝሙሬን ሂስ ማስደረገው እሷ ነው ላይክ አንድ መዝሙር ሲወጣ ቀድሞ መሰማት ያለበት እሷ ጋር ነው ብያስባለሁና በጣም ከባድ ሞመንት ነበርና ጊዜው ሲሄድ ከወራቶች በኋላ አንድ ነገር ገባኝ አንዳንዴ እግዚአብሔርን ካራክተር ለመግለጽ የምንጠቀምባቸው መንገዶች ትክክለኛው መንገድ ናቸው ብዬ አላስብምና እግዚአብሔር ታማኝ ነው ስንል እግዚአብሔር አዎ ታማኝ ነው ግን ከምን አንግል ነው የምንልበት ከምን አንግል ነው ያልኩት እኔ እግዚአብሔር የተናገረውን ስለፈጸመ ታማኝ ነው አልኩኝ ትክክለኛ ግን እግዚአብሔር ባህሪው ነው ታማኝነት አንዳንዴ ነገሮች ቢሆኑም ባይሆኑም ቢሳኩም ባይሳኩም የእግዚአብሔርን ካራክተር አይቀይረውም ላይፋችን ላይ አፕን የሚያደርገው ነገር እግዚአብሔር ስለሆነ እግዚአብሔር ታማኝ ነው አልኩኝና ከዛ በኋላ መዝሙሬ ቀስ ይያለ ገባኝና ብዙ ጊዜ በላይፌ ውስጥ እንደ ዘማሪ አፕን ከሚያደርጉ ነገሮች አንዱ ይሄኛው ነው ብዙ ዘማሪ ያጋጥማል በያስባለሁ ቀድመን ምን ዘመራቸው መዝሙሮች ጊዜው ከሄደ በኋላ ሲደርስ ይገባናል የሆነ ሰዓት አዲስ መገለጥ ይኖረዋልና እግዚአብሔር በዛ መንገድ አበራልኝ ጌታ መጽናናቱን ሰጠኝ አበረታኝ በዛ ቃልና እግዚአብሔር ታማኝ ነው አልኩኝ እኔ ባላምነውም እርሱ ግን ታማኝ ነው ቃሉም የማይታጠፍ ፍርዱም የጸና ነው ተናግሮ ይዋሽ ዘንድ ከቶ እንደ ሰው አይደለም ያለውን ሳይፈጽመው ሳያደርግ አይተውም ታማኝ ነው እግዚአብሔር ታማኝ ነው እንዳፉ ቃል ነው ለሚገኘው ታማኝ ነው እርሱ ታማኝ ነው እንዳፉ ቃል ነው ለሚገኘው መዝሙርህን ሳንሱር ታደርጋለህ በማን ለዘማሪዎችስ በሳንሱር ዙሪያ ምን ትላለህ መዝሙር የግድ ሳንሱር መደረግ አለበት እኔ ኦልሞስት ከ6 ከ7 ጊዜ በላይ ሳንሱር ላደርጋቸው እችላለሁ ራሴ እና መዝሙር እንደተቀበልኩ እንደተጻፈ just ሚዲያ ላይ መውጣት አለበት ብዬ አላምንም መታየት አለበት ደጋግሞ መታየት አለበት ምክንያቱም አንድ የወጣ ነገር ተመልሶ መግባት ስለማይችል ከሰው ጆሮ የደረሰ ነገር ተመልሶ መስተካከል ስለማይችል መታየት አለበት በጣም ብዬ አስባለሁና እኔ አብዛኛውን ጊዜ ራሴ መዝሙሮች ደጋግሜ ሰማቸዋለሁ ሳንሱር ማድረግበት መንገድ ባይብል ነው ትልቁ ሳንሱር ማድረጊያ ሪፈረንስ ማድረገው አንድ መጽሐፍ ባይብል ነው ከባይብል ውጪ ላይክ ሊትሬቸሩን በደንብ ላይው ይችላልኝ መልእክቱ ጠንካራ እንደሆነ ከገባኝ ባይብል ሚስቴክ እንደሌለው ቢብሊካል ሚስ አንደርስታንድ የሚደረግ አይነት ሐሳብ እንደሌለው ከገባኝ ይቀረው ላይክ ሊትሬቸር ላይ ያለው ነገር ነውና ሳንሱር በጣም መደረግ አለበት ጓደኞቼም አሉ መዝሙሬ ከመውጣቱ በፊት ብዙ ሰው ጋር ይደርሳል ብዙ ጊዜ የሚቸገረው እንደውም በሱ ነው
እና አምልጦ የሚወጡ መዝሙሮች ይኖራሉ። ከዛ እነሱን ኮንትሮል ለማድረግ እሯሯጣለሁና ሳንሱር ለማድረግ ካለኝ ሩጫ የተነሳ ማለት ነውና ሳንሱር መደረግ አለበት በጣም ይሄ መሰረታዊ ነገር ነው። እንደ ባይብልም እንደ ክርስቲያንም ሊያስተቸን የሚችል ነገር ስለሆነ ሰው አንድ አገልጋይን አንድ ዘማሪ ሊያውቀው የሚችለው ኢምፐርሰን ካልሆነ በዝማሬው ነውና ዝማሬ ደግሞ ጀስት የአንድን ሰው ላይፉን ይገልጠዋል ብዬ አስባለሁ። ቢብሊካል አመለካከቱንም ስፒሪቹዋል ላይፉንም ኤቭሪቲንግ በዛ መዝሙር ውስጥ ነው አንድ ማያውቀው ሰው ሊያውቀው የሚችለውና ለሰው ያለው አመለካከት ይበላሻል። እግዚአብሔር ቃል ያለ መጣመም ደግሞ ትውልድ ያበላሻልና የግድ ሳንሱር መደረግ አለበት ብዬ አምናለሁ። ኢየሱስን እንዴት ትገልጠዋለህ? ትንሽ ከበድ ያለ ጥያቄ ነው። ማለት በቃላት በደንብ ሰፋ አድርጎ ለመግለጽ ይከብዳል። ሆል ላይፌ ነው ለኔ ምንም ላይክ ይሄኛውን ፓርት ምለው የለምና ክርስቶስ ለኔ ሙሉ ህይወቴ ነው። ላይክ ምኖርበትም ነው ከዛ ምሞትለትም ነው። ላይክ በህይወት ብንኖር ለክርስቶስ እንኖራለን እንዳለው ፖል እና ብንሞትም ለሱ እንሞታለን እንዳለው ላይክ ክርስቶስ ለኔ ከሰማይ የተሰጠኝ ውድ ነገር ነው። ለኔ ክርስቶስ በምንም ዋጋ ማላገኘው ውድ ነገር ነው። ዋጋ ከፍያ ያላገኘሁት ግን ደግሞ ትልቅ ዋጋ ያለው ፕሪሺየስ የሆነ ውድ ነገር ነው ለኔ ክርስቶስ። አላቅም ወርዱ ትንሽ በፊልተር ነው ወረድ ለማድረግ ይሄን ነገር እንዴት አድርጌ ለመልሰው በጣም ሰፋብኝ። ክርስቶስ አዝኜ ማለቅስበት መበረታበት ኃይል ተስፋዬ ነው ደግሞ ለነገም የዛሬ ደግሞ ጽኑ እምነቴ። ክርስቶስ ማለት በምድር ላይ መቆየት ካለብኝ መቆየለት ብቸኛ ምክንያት እሱ ነው። አሁን በደንብ ሲገባኝ እርሱ ብቻ ነው ክርስቶስ ብቻ ነው እና ከሱ ማስቀደመው ነገር የለም ከሱም ማስከተለው ነገር የለም። ላይክ ኮምፔር ማይደረግ በህይወቴ ውስጥ ግን ቦልድ ሆኖ ሊኖር የሚገባ ክርስቶስ ህይወቴ ነው። ባጭር በአንድ ቃል ለመግለጽ ያው ሲብራራ ይሰፋል። ክርስቶስ ህይወቴ ነው ለኔ። አንድ ዘማሪ በህይወቱ ምን ሲያሳካ ነው ተሳካለት የሚባለው? ለኔ እንደ አገልጋይ ክርስቶስን ሲገልጥ አንድ አገልጋይ አንድ ዘማሪ ብቻ ሳይሆን አንድ አገልጋይ ተሳክቶለታል ብዬ አስባለሁ። እንደ ዘማሪ ደግሞ ዘማሪዎቹ ክራይስት ፎከስድ ሲሆኑ ሰዎች በመዝሙሩ ሲጽናኑ ሲበረቱ ማየት ለኔ በጣም ትልቅ ደስታ ነው። በጣም ነው ይሄ የዝማሬን ፕሮግረስ በጣም ወደዋለሁ። የሚታይ ፊድባክ ስላለውኝ ላይክ የሰዎችን ህይወት በደንብ ሲቀይር ስለምናይ እድለኞች ነን ብዬ አስባለሁና ክርስቶስን ሲገልጥ አንድ ዝማሬ ሰዎችን ወደ ክርስቶስ ሲያመጣ ያኔ ተሳክቶለታል ብዬ አስባለሁ። በአገልግሎት ውስጥ የማትረሳው ገጠመኝ እኔ ብዙ ጊዜ አገልግሎት ስወጣ በጊዜ ነው የምወጣው ከቤትና ኤርሊ ነው የምደርሰው እና አንዴ የአገልግሎት ተጋብዤ ኦልሞስት የተጠራሁበት ሰዓት 3 ሰዓት አካባቢ 3 ሰዓት ሻርፕ በቃ ጉባኤ ሞልቷል አገልግሎት ምንጀምርበት ነው እንዳታረፍድ ተብዬ ነውና ጠዋት ነው ከቤት የወጣሁት። ልክ ስደርስ 3 ሰዓት ነውና ላይክ እኔና አሸሮቹ ነበር ነው ቸርች አዳራሽ ውስጥ ማንም አልነበረምና ላይክ አገልጋዮቹም አልነበሩም። honestly የቸርች ፓስተሩም አልነበረም ምናምን ነገርና በጣም ቀድሜ ድረስ 3 ሰዓት የተባልኩት ስልክ ደወልኩኝ። ከዛ ፓስተሩ ወዲያው ነው የመጣው እና በመኪና ነበር ከሱ ጋር መጣ አወራን ምናምን የተወሰነ ሰዓት በቃ እስኪ ሰዓቱን እንተባባለና የተወሰነ ደቂቃ መጠበቅ ጀመር። ላይክ 5 ሰዓት ሆነ እዛው 3 ሰዓት የተገኘሁት እና ልክ 5 ሰዓት ሲል በቃ ጉባኤውም ሞላ ብሏል። በቃ አገልግሎት እንጀምር ተባለና ፕሮግራመር ይቆማል። ዜን ኪቦርዲስት ይጠበቃል የለም ከዛ ኪቦርድ ራሴ ተጫውቼ ራሴ ዘምሬ
የወረድኩበትን ጊዜ ያስታውሳለሁኝና የሰዓቱ ማርፈድ ላይክ ኦን ታይም አለመገኘታቸው አንዳንዶኛል። ከዛ ደግሞ ሲቀጥል ኪቦርዲስት እየጠበኩኝ ኪቦርዲስት ቀርቷል በባዶን ዘምር አንተ ኪቦርድ ትችላለህ በቃ እስኪ አንተ እየተጫወትክ ዘምር ተብዬ እንደዛ አገልግዬ ወርጃለሁኝና ለኔ ኦድ ምለው አጋጣሚ እሱ ነው። ያው ብዙ አሉና አስቆኛል በሰዓቱ እየሳኩ ነው የወጣሁት። አንዳንዴ እንደዚህ አይነት ነገሮችም ያጋጥማሉ። ካንተ ከዚህ በኋላ ምን ጠብቅ? ያው የተጀመሩ ነገሮች አሉ። እኔ መዝሙር በመጻፍ አምናለሁ። ያው እስካለን ድረስ መዝሙር ይጻፋል። በህይወታችን እስትንፋሳችን እስካለች ድረስ ሀፕን የሚያደርጉ ብዙ ነገሮች አሉ። የእግዚአብሔር ማንነት ደግሞ አያልቅም። እለት እለት አዲስ ነው። መዝሙር ይጻፋል። አንድ ሁለት አልበሞች አሉ የጀመርናቸው ፕሮግረሶች አሉ። በቅርቡ ሲንግል መዝሙሮችም አንድ 3 ሲንግል መዝሙሮች የተዘጋጁ አሉ። ጌታ ቢረዳን እነሱን ወደ ህዝቡ የማድረስ ስራ እንሰራለን ካሉ ከጓደኞች ጋር። ያው የዝማሬ ህይወት ብቻ የሚጓዝ አይደለም። ብዙ ፓርትነሮች አሉና ላይክ እኛ ስንታይ ብቻችንን ስለምንታይ እንጂ ከኔ ጀርባ በጣም ብዙ ሰዎች አሉና ጌታ ቢረዳን አንድ ላይ አልበሙንም ሲንግሎቹንም እግዚአብሔር ቢረዳል ለህዝብ እናደርሳለን። ያው የሚለቀቁ መዝሙሮች አሉ በቀጣይ እነሱንም ሄኖክ አሰፋ ኦፊሻልስ ላይ ዩቲዩብ ላይ ማግኘት ትችላላችሁ። ሰሞኑን ተከታታይ የጊታር የአምልኮ ሺፖች እየለቀቅን ነው። አንድ ላይ ጌታን በጸሎት ሆነን እንሰማቸው እና ደምጣቸው መዝሙሮች እየተለቀቁ ነው። እነሱንም ተባረኩባቸው። በቀጣይ ደግሞ የሚለቀቁ ነገሮች ዛሬ ይለቀቃሉ። ቲክቶክ ላይ ሄኖክ አሰፋ ብላችሁ ሰርች ብታደርጉ ያው የተለቀቁ ነገሮችን ማግኘት ትችላላችሁ። ማስተላለፍ ወይም ማመስገን የምትፈልገው አካል ካለ ማስተላለፍ የምፈልገው ላይክ ለአገልጋዮች ያለን ቦታ most of time ዛሬ ሳሰላስልበት የነበረው ሐሳብ ስለነበር አገልጋይም እናይበት አይን ላይክ ትክክለኛ ነው ብዬ አላስብና እሱ ቢስተካከል እላለሁኝ። ለሁሉም አንድ ሰው ከጌታ መልእክት ተቀብሎ ሲያደርስ አንድ እግዚአብሔር መጠቀሚያ ዕቃ ነው እሱ አለቀ። እና ከሚያመጣው ወይም ደግሞ መልእክቱን ከሚያመጣው ሰው ይልቅ መልእክቱ ላይ ፎከስ ብናደርግ ብዙ ጊዜ ሚስ እናደርጋለን። መልእክቱን የሚያመጣው ሰው ጋር ቆመን ሌላ መልእክት ስንጠብቅ ይሄኛው መልእክት ያልፈናል ሲዘኑና እሱ ላይ ፎከስ ብናደርግ እና ህይወታችን ላይ ፎከስ ብናደርግ ጥሩ ነው ብዬ አስባለሁኝ። አሁን ላይ ክርስትና ይተውት ሆኗልና ላይፋችን ላይ ፎከስ አድርገን እግዚአብሔርን ብንጠብቅ እላለሁኝ። ማመስገን ፈልገው ብዙ አካል አለ። ቤተሰቦቼ ማመስገን ፈልጋለሁኝ። በመጀመሪያ ላይክ እንደዚህ በእግዚአብሔር ቃል ዕውቀት አሳድገውኛልና እነሱን በደንብ ማመስገን ፈልጋለሁኝ። ሲቀጥል አብረውኝ ያሉ ጓደኞቼ አሉ። ጌታ የሰጠኝ ጓደኞቼ በጣም እነሱን ማመስገን ፈልጋለሁኝ። በሐዘኑም በብርታቱም ሰዓት አብረውኝ ስላሉ እግዚአብሔር እነሱን ስለሰጠኝ ማመስገን ፈልጋለሁኝ። ስቱዲዮ መዝሙር በመስራት በማቀናበር የሚያግዙኝ ወዳጆች አሉኝ። አልበሜን አብሮኝ እየሰራ ያለ አንድ ልጅ አለ፣ ሮቢ ይባላል። ቆንጆ ሙዚቀኛ ነው። እሱን በደንብ ማመስገን ፈልጋለሁኝ። ኤቢ ስቱዲዮ ኤዲኤስ ስቱዲዮ እሱንም በደንብ ማመስገን ፈልጋለሁኝ። አብረው ኮኦፕሬት ያደርጉ ነው። ምናሴ ሙዚቀኛ ምናሴ እሱንም በደንብ ማመስገን ፈልጋለሁኝ። ያው ከስም ከጠራውኝ በጣም ብዙ ይሆንብኛል። ያው ዋናዎቹ ልጥራ ብዬ ነው። ጌታ ዘመናችሁን ይባርክልኝ። ያው ካለን እናገለግላለን እላለሁኝ። ባላምነውም እርሱ ግን ታማኝ ነው። ቃሉም የማይታጠፍ ፍርዱ የጸና ነው። ተናግሮ
ይዋጅ ዘንድ ከቶ እንደ ሰው አይደለም ያለውን ሳይፈጽም ሳያደርግ አይተውም ታማኝ ነው እግዚአብሔር ታማኝ እንዳፉ ቃል ነው የሚገኘው ታማኝ ነው እርሱ ታማኝ ነው እንዳፉ ቃል ነው የሚገኘው ሳራም ዕድሜዋ ቢሄድ ወደ እርጅናዋ በሰው አቆጣጠር ቢያበቃም ጊዜዋ የዘገየ ቢመስል እግዚአብሔር በተስፋው ይስሐቅን ተናግሮ እስማኤል ቢመጣም እግዚአብሔር ግን ታማኝ ነው ያለውን ይፈጽማል እግዚአብሔር ግን ታማኝ ነው ያለውን ይፈጽማል እኔ ባላምነውም እርሱ ግን ታማኝ ነው ቃሉም የማይታጠፍ ፍርዱም የጸና ነው ተናግሮ ይዋጅ ዘንድ ከቶ እንደ ሰው አይደለም ያለውን ሳይፈጽመው ሳያደርግ አይተውም ታማኝ ነው እግዚአብሔር ታማኝ ነው እንዳፉ ቃል ነው የሚገኘው ታማኝ ነው እርሱ ታማኝ ነው እንዳፉ ቃል ነው የሚገኘው የዘገየ ቢመስል እግዚአብሔር በተስፋው ይስሐቅን ተናግሮ እስማኤል ቢመጣ የዘገየ ቢመስል እግዚአብሔር በተስፋው ይስሐቅን ተናግሮ እስማኤል ቢመጣ እግዚአብሔር ግን ታማኝ ነው ያለውን ይፈጽማል እግዚአብሔር ግን ታማኝ ነው አዎ ያለውን ይፈጽማል እግዚአብሔር ተስፋ ያደረኩት ታማኝነቱን አይቼ እጄን ልቤን የሰጠሁት
ያላዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ድነትን ያዘጋጃል እጅግ ተቸግሬ ስማጸን አይተኸኝ እኔ ካንተ ጋር ነኝ አትፍራ እያልከኝ በመጽናናት ሞልተህ ደስታ ታስታጥቀኛለህ እድል ፈንታዬ ነህ የልቤ አምላክ ሆይ ለዘላለም እድል ፈንታዬ ነህ የልቤ አምላክ ሆይ ለዘላለም እድል ፈንታዬ ነህ የልቤ አምላክ ሆይ ለዘላለም እድል ፈንታዬ እድል ፈንታዬ ውዴ ከእልፍ የተመረጠ ነው ከቶ ምን እርሱ ሊገልጠው የሕይወት ቃል ያለው ነፍሴ ያሳረፋት የዘለዓለም አምባዬ ነህ የዘለዓለም አምባዬ ነው የዘለዓለም አምባዬ ነው የዘለዓለም አምባዬ ነው የዘለዓለም አምባዬ ነው መናወጥ የሞላበት የምንሰማው የራሱ በቂ ሆነ ክፋት ያለበት ነፍስን የሚያስጨንቅ ዕለት ዕለት መኖሪያዬ ኢየሱስ ነው የዘለዓለም የሕይወት ቃል ያለው ነፍሴ ያሳረፋት የዘለዓለም አምባዬ ነው የዘለዓለም